ስሜ ፌቨን ጉልላት ይባላል። የወረዳ 7 ጤና ጣቢያ ሜዲካል ዳይሬክተር ነኝ። በዛሬው ቀን ሁለት ፕሮጀክቶችን ነው ያስመረቅነው። አንደኛው የለይቶ ማቆያ ነው። ሁለተኛው ደግሞ የከተማ ግብርናን አስመልክቶ የተሰሩ ስራዎችን ነው። ከለይቶ ማቆያው ስንጀምር የተለያዩ ወረርሽኞች ሲመጡ ከዚህ በፊት ጤና ጣቢያው ሕክምና ይሰጥበት የነበረው አነስ ያለች የቆርቆሮ ክፍል ነውና ያ ለህብረተሰቡ አገልግሎት ለመስጠት ምቹ ያልሆነ በጣም የማይመች ነበርና ይሄኛው ፕሮጀክት መጀመር አለበት ብለን ስናስብ ጤና ጣቢያው ከሰበሰበው የውስጥ ገቢ ከመድኃኒት ከተለያዩ አገልግሎት ሽያጮች የምንሰበሰበውን የውስጥ ገቢ በመጠቀም ነው ይሄን የሰራ ነው። ወደ 1.6 ሚሊዮን ብር ፈሽቶብናል ማለት ነው። ይሄን ስንሰራ አሁን የሰራነው ክፍል ራሱን የቻለ የህክምና መስጫ ክፍል አለው። የመጸዳጃ ክፍል ስታንዳርዱን የጠበቀ የወረርሽኝ ቢከሰት ምናክምበት ጥራቱን የጠበቀ ክፍል ነው የሰራነው ማለት ነው። በዚህም ደግሞ የክፍለ ከተማ ጤና ጽሕፈት ቤት የወረዳ አመራሮች ሲደግፉን ነበር የነበረውና በዚህ መሰረት ውጤታማ ሆነን ዛሬ ስራውን ጨርሰናል ማለት ነው። ምንም አይነት ወረርሽኝ ቢመጣ ሙሉ ለሙሉ አገልግሎት ለመስጠት የሚያስችል ክፍል አዘጋጅተናል ማለት ነው። የከተማ ግብርናን ስናይ እንደ ኢኒሼቲቭ የተሰጡ ተልእኮዎች አሉ። ከዚህ ውስጥ አንዱ ከከተማ ግብርና ውስጥ የወተት እርባታ ላይ የሚሰራ ነው የያዝነው ፕሮጀክት። በዚህም ጤና ጣቢያ ውስጥ ያሉ ወደ 48 ሰራተኞች በፈቃደኝነት በመወያየት ይሄንን በማመን 40 ሺህ ብር በማዋጣት ይሄን ስራ ጀምረናል። በዛም 3 የላም ወተቶችንና 1 ጥጃ አሁን ላይ አለን። በቀን ከ75 እስከ 80 የሚሆን ሊትር እናገኛለን ማለት ነው። ይሄንንም ለጤና ጣቢያው ሰራተኛም እንዲሁም ደግሞ ለማህበረሰቡ ጥራቱን የጠበቀ የወተት አገልግሎት በመሸጥ ሰራተኛውም የዚህ ተጠቃሚ እንዲሆን አድርገናል። አብዛኛውን ጊዜ ከምግብ ከወተት ተዋጽኦ ጋር ተያይዞ የተነሱ ብዙ የምንጠራጠራቸው ንጽህና ጋር የምናነሳቸው ነገሮች አሉ። ያንን ግን ተቋቁመን ሙሉ ለሙሉ ጥራት ያለው አገልግሎት መስጠት ጀምረናል። እንደሚታወቀው እኛ ያለነው ጤና ጣቢያችን መሀል ከተማ ላይ ነው። መሀል ከተማ ላይ እንደዚህ አይነት ስራዎችን መስራት በጣም አስቸጋሪ ነው። ይታወቃል ምን አይነት ማህበረሰብ ነው የሚኖረው የሚለው ያንን እንግዲህ የሚመጡ ቻሌንጆችን ሁሉ አብረን ፌስ እያደረግን እየተቋቋምን እንወጣዋለን ብለን እናስባለንና አሁን ላይ ግን በያዝነው ፕሮጀክት ለጊዜው ይሄ አይበቃንም። ቤቱን ስንሰራ ከ10 እስከ 15 የሚሆኑ ከብቶች ማቆያ ያህል አድርገን ነው እሱንም የሰራ ነው። አሁን ላይ ግን 3 ቢሆኑም ነገ ደግሞ አቅማችን እየጨመረ ሲሄድ የምናሰፋበት ይሆናል። በዚህም ግን ዋናው አላማው ሰራተኛውም እንዲጠቀም ስለሆነ እሱ ማስጠቀም ችለናልና ዛሬ ላይ ያስመረቅነው ለኛ ሁለቱ ፕሮጀክቶች በጣም የሚያስደስቱን ተቋሙን ደግሞ አንድ ስቴፕ ወደፊት የሚያራምዱ ናቸውና በጣም ደስ ብሎናል። በዚህ አጋጣሚ እገዛቸው ያልተለዩን የክፍለ ከተማ ጤና ጽሕፈት ቤት ኃላፊያችን ሲስተር ስንታየሁና የወረዳችን ዋና ስራ አስፈጻሚ አቶ ጥሩ አለም ለነበራቸው ድጋፍ በማንኛውም ሰዓት በጠራናቸው ሰዓት ላሳዩን ድጋፍ እያመሰገንን ዛሬ ሁላችንም ውጤት የሆነውን ስራ ማሳየት ችለናል ማለት ነው። አመሰግናለሁ። ዛሬ የክፍለ ከተማ ወረዳ 7 የሲግናልና አካባቢው ጤና ጣቢያ ሰርተው ለምርቃት ያበቁት ፕሮጀክት እጅግ በጣም የሚገርም ነው። በተለይ ለይቶ ማቆያ እና ማከሚያ ክፍል ነው ዛሬ የተገነባው። ይሄ በጣም ደስ የሚል ነው። ምክንያቱም አንዳንድ ወረርሽኝ የሚሆኑ በሽታዎች ቢከሰቱ ለይቶ ግለሰብን ለማከም ጠቃሚ የሚሆን ክፍል ስለሆነ የተመረቀው ይህንን የሰሩ የጤና ጣቢያው ማኔጅመንት አባላት እና የጤና ጣቢያው ሜዲካል ዳይሬክተር እንዲሁም የክፍለ ከተማ በጋራ ተቀናይተው ስለሆነ እጅግ በጣም ምስጋና አለኝ እንዳስተዳደር። እዛ ባሻገር እዚህ ጤና ጣቢያ ላይ ዛሬ ያየነው የሌማት ትሩፋት ስራን ተግባራዊ ለማድረግ ከጓሮ አትክልት ባለፈ የእንስሳት እርባታ እዚሁ ጤና ጣቢያ ላይ ተጀምሯል። ይህንን ስራ የጀመሩት የዚህ ጤና ጣቢያ ባለሙያዎች በጋራ ተደራጅተው ከራሳቸው ከደሞዛቸው ቆጥበው 3 የወተት ላሞችን ገዝተዋል። የሚያገኙትም የወተት ምርት ከፍተኛ እንደሆነ ገልጸውልናል። በጣም የሚገርመው ራሳቸው ከመጠቀም አልፎ ለውጭ ነዋሪው፣ ለማህበረሰቡ፣ ለተገልጋዩ አቅርቦት እየሰጡ ነው ያሉት። ንጹህ ወተት ለነዋሪያችን እያቀረቡ ነው ያሉት። ይሄ የሚገርም ነው። የጤና ጣቢያ ባለሙያዎች ከሚሰሩት መደበኛ ተግባር ጎን ለጎን ይህንን ፕሮግራም ለመስራት መንግስት የጀመረውን የኢኒሼቲቭ ፕሮግራም ተግባራዊ ለማድረግ መንቀሳቀሳቸው ለሌሎች ጤና ጣቢያዎች ማሪያ የሚሆን ተግባር ነው። ከሚያገኙት ሽያጭም ገቢያቸውን ከማሳደግ አኳያ ኢኮኖሚካሊም
ራሳቸውም ከመቀየር አኳያ ተጨባጭ የሚባል ለውጥ እያዩ እንደሆነ ነው የገለጹልን። ይህንን አጠናክረው መቀጠል አለባቸው። እኛም እንዳስተዳደር ወረዳው ታች ወርዶ ከዚህ በኋላ የሚደግፋቸው የሚያግዛቸው እንደሆነ ማረጋገጥ ፈልጋለሁ። ከዚህ በፊትም ይህን ስራ ሲሰሩ እንዳስተዳደር የካቢኔ አባላት የደገፍናቸው አለ። አሁንም ድጋፋችን አጠናክረን እንቀጥላለን። ያው በሲግናል ዲክላሬሽን ወረዳችን የተለያዩ ፕሮጀክቶችን ሰርቶ በ2018 መሸለሙ ይታወቃል። አሁንም በ2019 የሲድማ ስምምነት ስላለን በሲድማ ስምምነት ከያዝናቸው ፕሮጀክቶች አንዱ ነው ማለት እንችላለን። ከዚህ በኋላ አሁንም ስኬታችንን አጠናክረን እናስቀጥልን። በሲድማ ደግሞ 2019 ላይ ተሸላሚ መሆን እንደምንችል አመላካች ነገር ነው። በቀጣይም ከጤና ጣቢያው ጋር ተቀናይተን እንሰራለን፣ ውጤት እናመጣለን። ስሜ ናትናኤል ሰይፈ ገብርኤል እባላለሁ። እዚህ የላቦራቶሪ ባለሙያ ነኝ። ላቦራቶሪ ቴክኖሎጂስት ነኝ። በዋናነት የምሰራው እሱ ነው። ከዛ በተረፈ ደግሞ እንደ ግቢ የከተማ ግብርና ስራውን እየመራን እንገኛለን ማለት ነው። ከዛ በተረፈ ያው በዋናነት የምንሰራው አሁን የወተት ላም እርባታ ነው እየሰራን ያለ ነው። ይህንንም ያው ከሰራተኛው ጋር ተመካክረን አስፈላጊነቱን አምነንበት ያዋጣናል ብለን ከምንሰራው ከምናገኘው ደሞዝ ይጨምራል ያግዘናል በሚል ነው ይሄን ያደረግነው። ያው ህብረተሰቡንም ይጠቅማል በሚል ማለት ነው። ያው የንጹህ ወተት አቅርቦት ነው በዋናነት የምናቀርበው ማለት ነው ለህብረተሰቡ። ከዛ በተረፈ ያው እንደ ተቋም ከሰራተኛው ጋር ተነጋግረን 48 አባላት አሉን። በ6 ወር ጊዜ ቆጥበን ሁላችንም 40 ሺህ ብር አዋጥተን 40 ሺህ ብር ቆጥበን ነው እንትን ያልነው። አጠቃላይ የመነሻ ካፒታላችን 1.9 ሚሊዮን ነው ማለት ነው። ይህን ስናደርግ ያው ተቋሙ ደግሞ የመስሪያ ቦታ የጥበቃ የመብራትና የውሃ እገዛ አድርጎልናል ማለት ነው። እነሱም በነጻ እንጠቀማለን፣ በነጻ እናገኛለን። የቀረውን ደግሞ የከብቶቹን ቤት ከብቶቹን መግዛት ሌላውን ምግባቸው ምናምን ደግሞ አባሉ ካዋጣው ብር ላይ እያነሳን እሱን እንጠቀማለን ማለት ነው። በዚህ መሰረት ነው እየሰራን ያለ ነው። ስሜ ኑሪያ ኡመር እባላለሁ። ኤችአይቲ ነኝ። ኤችአይቲ ማለት የመረጃ ክፍል ላይ የጤና ጣቢያው የመረጃ ክፍል የምሰራ ሰው ነው ማለት ነው። ይሄ የወተት ልማት እኛ ግቢ በመጀመሩ በጣም ደስተኞች ነን። አንደኛ ንጹህ ወተት ከማግኘት አንጻር ከብዙ ነገር አንደኛ እኛም ተጠቅመን ለልጆቻችንም ንጹህ ወተት የማግኘት እድሉን በጣም እድለኞች ነን ይሄንን በማግኘታችን ማለት ነው። እና ከልማትም ብዙ ጊዜ አይሆንም ተብሎ የሚታሰው መሀል ከተማ ላይ እንደዚህ የወተት ንግድ ልማት መጀመሩ በጣም በብዙ ነገር ተጠቃሚ አድርጎናል። እና አይሆንም የሚባለውን ነገር ደፍረን እንደዚህ በጤና ጣቢያችን መስራታችን በጣም ጥሩ ነው እና ደስተኞች ነን። ለልጆቻችን ሁሉ ይዘን እየገባን ነው ወተት እንደዛ በመውሰዳችን ማለት ነው። እና አይዞሌሽን ደግሞ በፊት በጣም ነበር የምንቸገረው። አይዞሌሽንን በተመለከተ ደግሞ በጣም ብዙ ጊዜ እንቸገር ነበር። እንደዚህ አዳዲስ ኬዞች ሲመጡ ለኛ እንደዚህ ፔሸንቶችን ተቀብለን ለማሳረፍ በጣም ነበር የምንቸገረው። ስሜ አይናለም ሰይፉ ጽዳት ሰራተኛ ነኝ። እቺን ቤት እንዴት እንዳቋቋምናት እናውቃለን። ዛሬ ግን በወረዳውም ድጋፍ በነጥሩ ዓለም ድጋፍ በእኛም ልፋት በሰራተኛው ልፋት የከብት እርባታ ራሳችንን እናነሳሳ ሰውም ወተት አይቸገር በማለት እንኳን ለኛ ለሰራተኛው ውጪ ኮንትራት እየተሰጠ ወተቱ እየተከፋፈለ ነው። ሁለተኛ አተት በመጣና ኮሮና በመጣ ሰዓት ብዙ ስቃይ ነበረብን። ወደ ሌላ እንኳን እየሄድን ሁሉ ነበር ተኝተው እኛ ተመድበን ምን ሰራ የነበረው። አሁን ግን በሰራተኛው ተነሳሽነት መበረታታት ምን የመሰለን እንጃ አዳራሽ ነው ምለው የሰርግ አዳራሽ ነው ምለው። ይሄ አንድ መንግስት ያመቻቸው ምቹ ሁኔታ አለ እንደዚህ እንድንል በተለያየ ይሄ ከሌማት ትሩፋት ጋር በተገናኘ እንደሱ አይነት አለን። ደግሞ እንደ ልምድ ልውውጥ ደግሞ እኛም ሄደን ያየንበት ዓለም ባንክ ጤና ጣቢያ ሄደን ነበርና እዛም ሄደን ያየነው እንደዚህ ነው እየሰሩ ያሉትን አየን እነሱን አለን። ከዛ ደግሞ እኛ በግቢያችን ባለን ስፔስ ባለን ትንሽ ቦታ መጠቀም የምንችለው ነገር ምንድነው ብለን ስናስብ ይሄ ነው ሀሳባችን ላይ መጣውና በዚህ ተሳተፍን ማለት ነው። እንደዚህ በቆርቆሮ በምናምን በምንድነው በዚህ ይሄ በድንኳን ምናምን ጊዜያዊ እያደረገን ነበር። እሱ ደግሞ ለህብረተሰቡም ለኛ ለጤና ባለሙያችም ብዙ አይደለም እና አሁን በጥሩ ሁኔታ ገንብተን እንደዚህ በመጀመራችን ብዙም ኬዝ ወደፊቱ ቢመጣም
አሳሳቢነቱም ለኛ ከንክክሩም አንጻር ከምኑም ህብረተሰቡም አንድ ላይ ስለሆነ አገልግሎቱ የምንሰጠው አዲስ ኬዝም ቢመጣ ለብቻው አይዞሌሽን አግኝቶ በመታከሙ በጣም ጥሩ ጅምር ነው። ወደፊቱም እንደዚህ ያለ ሌላ ልማቶችንም እናስቀጥል ይሆናል። እንግዲህ አሁን 1 ወር ከ15 ቀን ሆኖናል ይህን ስራ ከጀመረን። በቀን ወደ 63 ሊትር ይታለባሉ ላሞቻችን እንዳለ 3 ላም ነው ያለን። አሁን 63 ሊትር ይታለባሉ። ያው እንደምታውቁት የኮንዶሚኒየሙም ዜናሩም የጤና ባለሙያውም ወተት በርካሽ ንጽህናው የተጠበቀ ንጹህ ወተት እያገኘ ነው ያለው ማለት ነው። አሁን አካባቢ ላይ ከሚሸጥበት ዋጋ የተወሰነም ቢሆን ቅናሽ አለው። እኛ የምንሸጠው ወተት በንጽህናም ደረጃ ያው የምንደራደርበት ነገር ስላልሆነ ሕክምናም በደንብ እየተሰጣቸው ከብቶቹን በደንብ እየታከሙ ነው። ንጹህ ወተት ነው ለህብረተሰቡ እያቀረበን ያለ ነው። በእለት እየገዛን እንወስዳለን ወተት በፈለግን ሰዓት። እኔ እንደውም ወተት አልወድም ነበርና ባለፈው እኛ እዚህ ፕሮግራም ነበረን እዛ ላይ በዚህ ወር ነው እኔ ወተቱን የጠጣሁት። እውነት ነው ምልክ እዚህ እድሜ ድረስ ግን ወተት አላቅም አልወድም ነበርና አሁን ግን ደስ ብሎኛል። ይሄ ውሃ የለበት የሚበጠብጡት ነገር የለ ንጹህ ላምና ላሙ እውነት ምስክር ነው የሚሆነው። ያው ከደሞዝም አንጻር ማለት ከደሞዝ ጋር እንትንም ማለት ሌላ ግዴታ ደሞዝ ብቻ አይደለም ጠብቀን መቀመጥ ያለብንና ከጎንም ደግሞ ይሄኛውን ጀምረን ህብረት እዚሁ ያለ ሰራተኛ ተጠቃሚ የሚሆንበትን መንገድ ነው የፈጠረልን ማለት ነው። ግዴታ ደሞዝ ጠብቆ ብቻ የሚኖር አይነት ሰራተኛ አልሆንም ማለት ነው። ስሜ አበበ በላይ ይባላል። የምኖረው እዚህ ቀጠና 3 ወደ 7 ነው። ጤና ጣቢያ ላይ ያየነው ያለው ከፍተኛ ለውጥ በጣም የሚገርም ነው። አብሶ ለይቶ ማቆያ በመሰራቱ ከዚህ በፊት የነበረብንን ችግር በይበልጥ ቀርፎልናል። በሌላ ደግሞ በተያያዥ በተጓዳኝ እየሰሩ ያሉትን የወተት ከብት እርባታን ደግሞ በጣም የሚደነቅ ነው። ማለት ከሰራተኛ ተርፎ ለኛም ለአካባቢዎችም ነዋሪዎች ተጠቃሚ ሆነናል እና ሊበረታታና ሊስፋፋ የሚገባ ተግባር ነው ብዬ አምናለሁ። ማለት በጣም የተወሰነ አሁን እኛ ኮንትራት እስከ 10 ድረስ በቀን አንድ ከውጭ ለውጭ ሰው እንሰጠዋለን። በቀን አንድ ሰው ራሱ 10 ሊትር ሁሉ የሚወስድልን ድርጅት አለ። ከዛም አንጻር የጊቢው ሰው ደግሞ የተረፈው ደግሞ ለጊቢው ሰው ሁሉ ደርሶ ከውጭ ደግሞ በቀን እየመጣ ወደ ግቢ ገብቶ የሚገዛ ሰው አለ እና በጣም ጥሩ ነው። በጣም እያመሰገኑ ነው። ከውጭ ያለው ህብረተሰብ ለራሱ ማለት ለወተት ያለው አመለካከት በጣም እየጨመረ ነው። ለምን ንጹህ ወተት ማግኘቱን በጣም ደስተኛ ነው። በቃ ይሄንን የምር ስነግራችሁ በጣም ደስ በሚል ሁኔታ ነው። በጠዋት 12 ሰዓት ላይ ብትመጡ አሁን እዚህ ግቢ ከውጭ እየተፈተሸ የሚገባው ሰው በጣም ብዙ ነው ለህብረተሰቡ። እኛም ደግሞ ከዚህ በጣም ተጠቃሚ ነን። በዛ ላይ ቀን በቀን የሚሸጠው በቃ ገቢው ምኑም በደንብ ተቆጣጥረው ልጆቹ እንትን ይላሉ። በጣም በጥሩ ሁኔታ ነው። ለጤና ጣቢያችን ጥሩ ትልቅ ኃይል ሆኖልናል ማለት ነው። ሌሎችም ጤና ጣቢያዎች እንደ ወረዳ 7 ጤና ጣቢያ ከብት አርብተው ለሰራተኞቻቸው በመሸጥና ለአካባቢው ህብረተሰብ በተመጣጣኝ ዋጋና ጥራት ያለው የሚያማምሩ ከብቶች ናቸው ባለው ማቅረባቸው የሚገርምና የሚበረታታ ሊስፋፋ የሚገባ ነው ብዬ አምናለሁ። በቃ ለሌሎቹ በትንሽ ቦታም ሆኖ ትልቅ ነገር መስራት እንደሚቻል ጥቅም እንደሚገኝበት ማስተማር ነው። እኔ ከወረዳ 7 ይማሩ ነው ማለት ነው። እሺ እንደ ተልኮ ያው የመደመር መንግስት እይታ ዘርፎች ተብሎ ከመጡት ተልኮዎች ውስጥ አንዱ ማንኛውም ጤና ጣቢያ ራሱን የቻለ የለይቶ ማቆያ እንዲኖረው ይላል እንደ እቅድ የወረደው። ሁለተኛው ደግሞ ከዚህ በፊት የከተማ ግብርና ያላቸው በንብ ማነብ፣ በዶሮ እርባታ፣ በተለያዩ ነገሮች እንዲሳተፉ ነው የሚለው አቅጣጫውና የለይቶ ማቆያ ኦልሬዲ የሁል ጊዜ ምኞታችን ነው። ምክንያቱም ማንም ሰው ቆርቆሮ ቤት ውስጥ ከህመሙ በላይ ብርዱ እያሰቃየው መታከም እንደ ሰውኛ ከባድ ነው። ሁሌ ፊልም የምናረገው ነገር ነው። ያው መንግስት ያለውን ኑሮ ሁኔታ ጎን ለጎን በከተማ ግብርናም እየደጎምን እንድንሄድ ነው። ሌላ ነገር አይደለም አላማውና እኛ ደግሞ ባይናችን አይተነዋል። እኛም የጤና ጣቢያው ሰራተኞቹም ወተት እያገኘን ነው፣ እርጎ እያገኘን ነው። ከዛ አልፎ ደግሞ ማህበረሰቦች ኮንትራት ገብተው እየወሰዱ እየተጠቀሙ ያለበታልና
እኛ ያየነው ኦሬዲ መሬት ላይ ወርዶ ስላየነው ከወሬ ባለፈ ከወረቀት ባለፈ ስላየነው ጥቅሙን እያየን ነው። 2 ወራችን ነው። ግን በ2 ወር ምን ጥቅም አያችሁ ቢባል በቃ ገበያ ወጪያችንን በደንብ ባላንስ ማድረግ እየቻለን ያለነውና ከዚህም አልፎኛ ከብቶች መጨመር ነው የምናስበው። 3 ከብት አይበቃንም፣ 5-6 እያደረግን እንጨምራለን። ሌሎች ተቋማትም ቦታ የለኝም ብሎ ማሰብ ትርጉም የለውም። ትንሽ ቦታ ካለ ካሰብንበት የማይሆን ነገር የለም። አቅም የለንም እንዳንል ብዙ ሰው ብንሆን 20 10 ማዋተን ማድረግ እንችላለን። ሲጀመር ግዴታ በትልቅ እንትን አይጀመርምና ማለት ነው። ሁሉም በዚህ ልክ ትኩረት ሰጥተው ቢያደርጉ እንደ ሰራተኛውም ጥቅም አለው። ሰራተኛው ደስተኛ ነው አሁን ላይ ማለት ነው። ማለት እዚህ አሁን ወተት ምናምን ስናመጣ ምን ያህል ፓሽኔትድ እንደሚሆኑ እናውቃለን። ማታ ላይ ግፊያ ነው ወረፋችን ለመውሰድ ምናምን ጥራት ያለው ነገር ስላለ ነውና ጥቅሙንም እያየን ስለሆነ ሌሎች ተቋማትም ባላቸው ቦታ ቢጀምሩ ውጤታማ ይሆናሉ ብለን እናስባለን።